ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 14 ቀን ዕለተ ሰንበት ሰንበትን አክብሩ ይላል የሰራዊት ጌታ እግዚአብሔር በዘጸአት ምዕራፍ 20 ቁጥር 8 ላይ ለነቢዩ ሙሴ አስቀድሞ እንደተባለ ሰንበትን አክብሩ፣ መልካምን አድርጉ አለው። አስቀድሞ ምንድን ነበረ? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር በእሁድ ሰንበት ሰማይና ምድርን ፈጠረ። እሁድ ማለት አሃደ አንዳደረገ ከሚለው ልሳነ ግዕዝ የተገኘ ሲሆን በእሁድ ቀን መጀመሪያ 7 ስነ ፍጥረትን ፈጠረ። ሰኑይ ሁለተኛው ቀን ማለት ነው 3 ፈጠረ። ሰሉስ ሶስተኛው ቀን ማለት ነው 3 ስነ ፍጥረትን ፈጠረ። ረቡዕ ማለት 4ተኛው ቀን ማለት ነው 3 ስነ ፍጥረትን ፈጠረ። ሐሙስ እነሆ 5ተኛው ቀን ግዕዝ ነው 3 ስነ ፍጥረትን ፈጠረ። አርብ ይሄኛ ቋንቋ አይደለም ግሪክኛ ነው፣ የመጨረሻው ማጠናቀቂያው ቀን ማለት ነው 4 ስነ ፍጥረትን ፈጠረ። በአጠቃላይ 22 ስነ ፍጥረትን እግዚአብሔር ከእሁድ እስከ አርብ ፈጥሯል ማለት ነው። ስለዚህ እሁድ ማለት ሰንበት ማለት እሁድ ማለት አሃደ አንድ አደረገ ከሚለው ልሳነ ግዕዝ የተገኘ ሲሆን የመጀመሪያው ቀን ማለት ነው። የመጀመሪያው ቀን ማለት ደግሞ ይህ ዓለም ካለመኖር ወደ መኖር የመጣበት እምኀበ አልቦ ሀበቦ፣ ዓለሙን ካለመኖር ወደ መኖር አምጥቶ እግዚአብሔር የፈጠረበት ላይ የምናየውን ሰማይ የቆምንበትን ምድር የመሰረተበት እና የዘረጋበት ዕለት ነው ማለት ነው። ስለዚህ ከእሁድ ጀምሮ እስከ አርብ 22 ስነ ፍጥረት ፈጠረ። ቀዳሚትን እረፍት አደረገ። የአይሁድ ሰንበት እንግዲህ የቀዳሚት ሰንበትነት ከእሁድ ጀምሮ እስከ አርብ ድረስ 22 ስነ ፍጥረት እየወገኑ ፈጥሮ በዛች በአርብ ቀን አጠናቆ ቀዳሚትን እረፍት አድርጓታልና ቀዳሚት ሰንበት እረፍት ተብላለች ማለት ነው። በሌላ መልኩ ግን እሁድ ግን ከቀዳሚት ከፍ ብላ የምትታይበት ቀዳሚት የእረፍት ቀን ተብላ ነው። እሁድ ግን ዓለም የተገኘባት ዓለም የተፈጠረባት ይህ ዓለም ካለመኖር ወደ መኖር የመጣባት ታላቅ ሰንበት ናት ማለት ነው። ሌላው ደግሞ አዳም ቢያጠፋ አዳምን ለማዳን ዳግማዊ አዳም ተብሎ መድኃኔ ዓለም መጥቶ የተጸነሰው በዚህ ዕለት ነው። እንዲሁም ደግሞ እነሆ መድኃኔ ዓለም በሦስተኛው ቀን ከተቀበረ የተነሳበት የትንሣኤ በኩር ሆኖ በዚህ ዕለት ነው። በሌላም መልኩ ለጠራቸው ላከበራቸው ለመረጣቸው ለሐዋርያት 71 ቋንቋ ተጨምሮላቸው 72 ቋንቋ እንዲናገሩ የተደረገ የቤተ ክርስቲያን የምስረታ ቀን የተባለው መቼ ቀን ነው? እሁድ ቀን ነው ማለት ነው። እንደገና እሁድ ደግሞ እግዚአብሔር አምላክ ሰማይና ምድርን ዓለሙን አጠቃላይ 20 ዓለማትን ፈጥሮ የሚገዛ የሚያኖር አምላክ 20 ዓለማትን የሚጠቀልልበት ቀን እንደገና ደግሞ ሰንበት ነው ማለት ነው። ይህንን ሰንበት አለው ለሙሴ ሙሴ አለው አቤት አለ አንተ ወኩሉ ቤትከ ላህምከ ወብራይከ አንተና ቤተሰብህ እንስሳዎች ሳይቀሩ ሰንበትን አክብሩ አለና እግዚአብሔር አዘዞ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ለሙሴ አዘዘው እንዲህም አለው አንተና ቤተሰቦችህ እንደገና በበረት ውስጥ ያሉ በጎችም ላሞችም ሁሉም ሰንበትን አክብሩ አለና እግዚአብሔር ተናገረ ማለት ነው። ሌላው ኦሪት ዘጸአት ምዕራፍ 16 ቁጥር 23 ላይ እንዲህ ይላል እርሱም እግዚአብሔር የተናገረው ይህ ነው። እርሱም እግዚአብሔር የተናገረው ይህ ነው። ምን ብሎ ተናገረ ካልከኝ ነገ ዕረፍት ለእግዚአብሔርም የተቀደሰ ሰንበት ነው። ዓርብ ላይ ነገ ለእግዚአብሔር የተቀደሰ ሰንበት ነው ይልና
የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ነገ ሰንበት ስለሆነ ማለት ነው። ለዚህ ነው በሀገራችን እናቶቻችን ዓርብ ውሃ ይቀዳሉ፣ ቅዳሜና እሑድ ያከብራሉ፣ ዓርብ እንጨት ይለቅማሉ። ሁሉን ነገር ዓርብ ላይ ያደርጉና ቅዳሜና እሑድን በሰንበትነታቸው ጠብቀው ይኖራሉ ማለት ነው። ራእይ ምዕራፍ 1 ቁጥር 8 ላይ የጌታ ቀን ይላታል። ማን? እሁድም ማለት ምን ማለት ነው? ዓለምን የፈጠረባት፣ ዓለምን ያዳነባት፣ ዓለምን የሚሰበስብባት ታላቅ ዕለት እሁድ ናት ማለት ነው። ቀዳሚት ያው የረፍት ቀን ናት ማለት ነው። ረፍት ስንል ደግሞ እንደ አይሁድ ሰንበት እግር ዘርግቶ ቤት ዘግቶ መዋል ሳይሆን የሞተ መቅበር፣ የታመመ መጠየቅ፣ የታሰረ መጠየቅ፣ እንዲሁም ደግሞ በየሆስፒታሉ በየጸበሉ ያሉትን መጠየቅ፣ ከእንጀራ ማቁረስ፣ የተጣሉትን ማስታረቅ፣ ያዘኑትን ማጽናናት፣ በእንዲህ አይነት መልኩ የሚከበር ሰንበት እንጂ እግርን ዘርግቶ ቤት ዘግቶ የሚከበር ሰንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። ምክንያቱም በማቴዎስ ወንጌል ምዕራፍ 12 ላይ ጌታ እንዲህ ብሏል፣ በሰንበት ቀን መልካም ማድረግ ተፈቅዷል አለ። ምንድነው እሱ? እጁ የሰለለ ነበርና ስፋዴ ከእጅህን ዘርጋ ነው። እጁን ሲዘረጋ ወኮነት ከመካሊታ እንደ መልካሟ እጅ መልካም ሆነችለት ይላል። ስለዚህ በሰንበት ምን ተፈቅዷል? መልካም ነገር ተፈቅዷል ማለት ነው። ሌላው በዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ አልጋ ላይ ተኝቶ የነበረ ሰው ጌታ ሄደና ይላል እነሆ መዳን ትፈልጋለህን አለው። ሰው የለኝም አለው። አሁን መዳን ትፈልጋለህ ወይ ነው የምልህ አለው። እፈልጋለሁ አለ። ተንስ ንሳ አራተከ አለው። ተነሳና አልጋህን ተሸክመ ሂድ አለው። ተንሳ ነሳ አራቶ አይቶ ወቤቶ ውእቱ መጻጉ። በጌታ ፈቃድ፣ በማን ፈቃድ? በመድኃኔ ዓለም ፈቃድ ተነሳና የተሸከመችውን አልጋ 38 ዓመት ሙሉ የተሸከመችውን አልጋ ተሸክሞ ወደ ቤቱ ገባ ይለናል። የዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ለዘውሩ ተወልደ፣ ከእናቱ ማኅፀን ጀምሮ አይነ ስውር ሆኖ የተወለደ የአይን ቅርጽ የሌለው የአይን ምልክት የሌለው አሁን በእኛ በዓለም ላይ የምናያቸው አምፖል የተራገፈና አምፖሉ የፈሰሰ እንጂ እነሆ የአይን ቅርጽና ምልክት አላቸው። እርሱ ግን አጠቃላይ ልሙጥ ነው፣ ምንም የለውም፣ እንደ ብራና ነው ማለት ነው። ወረቀ ምድረ ወገብረ ጽውረ ወቀዋ አዕይንቲሁ ለዘእውሩ ተወልደ። የሚገርመው ነገር አፈርና ምራቁን አንድ ላይ ያደረገና አብኩቶ እንዲያደረገና ባዶ ላይ ኳለ። ሁር ወተሐጸብ በምጥማቃተ ሰሪው ምድና ተጠባ ነው። ሄዶ እንደ አጥቢያ ኮከብ ቦግ ቦግ እያለ መጣ ማለት ነው። ስለዚህ በሰንበት መልካም ማድረግ ተፈቅዷል። የማርቆስ ወንጌል ምዕራፍ 1 ቁጥር 8 እንመልከት። ከእናቱ ማኅፀን ጀምሮ እጁ እግሩ ሽባ የሆነ መንቀሳቀስ የማይችል እንደው ምን ይላል? ተጉዞ አያውቅም ይላል። በእግሩ ተጉዞ አያውቅም፣ ተንቀሳቅሶ አያውቅም ይላል። ጌታ ሄድና ተነሳና ተመላለስ አለው ይላል። ይገርማል። በዕለተ ሰንበት ተነስቶ እንዲመላለስ አዘዘው። ይገርማል። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ እንዲህ የሚል ቃል አለ። 100 አለቃ ልጁ ታሞበት ወደ ጌታ መጣ። እነሆ ጌታዬ ሆይ አምላኬ ሆይ ልጄ ታሞ በጨረቃ አንድ ጊዜ ገደል ላይ ይጥለዋል፣ አንድ ጊዜ እሳት ላይ ይጥለዋል፣ አንድ ጊዜ ፈላ ውሃ ላይ ይጥለዋል፣ አንድ ጊዜ መንገድ ላይ ይጥለዋል። ስለዚህ አድንልኝ፣ ፈውስልኝ፣ እንደምታድነው እንደምትፈውሰው አምናለሁ አለና ጠይቀው ነው የሚለው። አሁን ሂድና እመጣለሁ መጥቼ አድንልሃለሁ አለው ይለናል። ታዲያ አሁን ይሄ ጌታ መልስ ነው። ሂድ አንተ 100 አለቃ፣ እመጣለሁ ከቤት መጥቼ ልጅህን እነሆ በባህሬ አድንልሃለሁ። አይ እግዚእየ አዝዝ በቃልከ ይህ የወልድየ ታሕተ ጠፈረ ቤትየ ትባ እይደለወከ ከተማ ነው። ታሕተ ጠፈረ ቤትየ እይደለወከ ትባ፣ ከቤቴ ከጣራው በታች ባለው በበሩ እኔ ኃጢአተኛው በወጣሁበት በገባሁበት፣ ይልቁንም እኔ ኃጢአተኛው በምኖርበት ቤት አንተ ትገባ ዘንድ አይገባህም። ለአንተ የሚመጥን አይደለም። ቃል ብቻ ተናገር አለ። ምን ብቻ? ቃል ብቻ ተናገር ልጄ ይድናል አለ። እንደዚህ አይነት 100 አለቃ እምነት ያለው አላገኘሁም አለና እንደ እምነትህ ይሁንልህ አለው። ቢሄድ ልጁ በሰንበት ተፈውሶለታል ማለት ነው። ይህን ይናገራል ዘጸአት 16:23 ላይ ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳም አታገኙትም። በሜዳ ላይ የሚለቀም የለም። ዛሬ ሰንበት ስለሆነ ምግብ አይወርድም። ነገሩ እንዲህ ነው። እግዚአብሔር
በሙሴ መሪነት፣ በቅዱስ ሚካኤል ጠባቂነት፣ በአሮን አፈጉባኤነት፣ በኢያሱ አጽናኝነት 600 ሺህ እስራኤላውያንን ከግብፅ አውጥተው የኤርትራን ባህር አሻግረው ቆላተ ዮሳፍጥ ይላል እየተራመዱ ሲሄዱ ምግብ ጠየቁ። ማንን? ሙሴ። እኛ እኮ በግብፅ ዱባ፣ ትኩስ ቂጣ፣ ያልቦካ ቂጣ ለምደናል። ውሃም የግብፅን ውሃ እየጠጣን ይኖር ነው እና ስለዚህ ምግብ አምጣ ብለው ሲጠይቁት ወደ እግዚአብሔር አመለከተ። እግዚአብሔርም ምንድን ነው አውረደ ሎቱ ይላል ለማን? ለሙሴ ለይስሐቅ ቤዛ የሆነ አውረደ ሎቱ ቤዛው በጋ የይስሐቅ ቤዛ የሆነ በግን ያወረደ እግዚአብሔር ሙሴን በድንጋይ ሊወግሩትና በቁጣ ሊያሰቃዩት ሲሉ ለሙሴ ምን አደረገ? እነሆ እንጀራው ይወርዳል፣ መና ይወርዳል አለ። ህብስተ ሰማይ ዘአውረደ በገዳም። በዚህ ጊዜ ነው ለሙሴ እስራኤል ይሉት እንጂ ቤዛነቱ ለሙሴ ነው። ምግብ መና ባይወርድላቸው ነው። ለዚህ ነው የሚበላው ያጣ ህዝብ መሪውን ይበላል የሚባለው። ለዚህ ነው ሙሴን ሊበሉት ነበረ። ዳቦ ላታመጣ፣ ቂጣ ላታመጣ፣ ውሃ ላታመጣ ለምን አወጣህን? ትናንትና ላታሻግረን ለምን አወጣህን አሉት። ተሻገሩ። አሁን ደግሞ ላታበላን ለምን አወጣህን ብለው ሊበሉት ነበር፣ ሊወግሩት ነበር በድንጋይ። አሁን አውረደ ሎቱ የሚሆነው ለማን ነው? ለሙሴ። ለሙሴ መና አወረደለት። ምን? ቤዛ ማለት ነው። ቤዛው ለእስራኤል ምግብ፣ ለሙሴ ደግሞ ቤዛ ሆነ። ከእስራኤል ቁጣና ከእስራኤል ስድብና ከእስራኤል ድንጋይ ወረዋሩ ማን አዳነው? ምክንያቱም እንኳንስ ሙሴን መደብደብ በእግዚአብሔር ላይ ጣዖት የመለከ ህዝብ እኮ ነው። አምላኩን ረስቶ ጥጃ እነሆ በወርቅና በተለያየ ነገር የነጠረና የተንከባለለ የተድቦለቦለ ጣዖት አቆሞ የሰገደ ህዝብ እኮ ነው። ያወጣውን ያሻገረውን እግዚአብሔርን ረስቶ ጣዖት ያመለከ ህዝብ ነውና ሙሴን በድንጋይ ለመውገር ለመምታት ብዙ አይታገሱም። ቁጦች ናቸው። እስራኤል ደግሞ ሲታወቅ ማለት ነው። እና እስራኤል እንዳይረባው ምግብ ወረደለት። እስራኤል እንዳይጠማው ጥንጫ ላይ ውሃ ፈለቀለት። ሙሴ ደግሞ እንዳይጎዳ እነሆ እግዚአብሔር ለሙሴ ቤዛ፣ ለእስራኤል ምግብ መና ወረደ ማለት ነው። ይህንን ነው የሚነገር። ያመቀኑ ማን ነው? እነሆ እሁድ ይጀምራል፣ እስከ ዓርብ ይበላሉ፣ ቅዳሜ ግን የላቸውም። ለዚህ ነው ነገ ስለሌለ ዛሬ ድቀሙ፣ ነገ ግን የለም፣ ዛሬ የለቀማችሁትን ነገ ተባላላችሁ ይላቸው ነበረ ይላል ዘጸአት 16:29 ላይ እግዚአብሔር ሰንበትን እንደሰጣችሁ እዩ። ምን አሁን ሰንበትን የሰጠን ማን ነው? እግዚአብሔር ነው። ሙሴ ምን አለ? እግዚአብሔር ሰንበትን እንደሰጣችሁ እዩ፣ ሰንበትን አክብሩ፣ መልካም ነገር አድርጉ በሰንበት ቀን እነሆ በጎ ነገርን አድርጉ አለና ይህንን ተናገረ ይላል ዘሌዋውያን 16:31 ላይ ታላቅ ሰንበት ይሆንላችኋል፣ ራሳችሁንም ታዋርዳላችሁ፣ የዘላለም ስርዓት ነው አለ። ታላቅ ሰንበት ይሆንላችኋል፣ ራሳችሁን በሰንበት ቀን ታዋርዳላችሁ። ይህ በዓል ይህ ሰንበትን ለዘላለም ነው። በአንድ ወቅት ተከብሮ በአንድ ወቅት የሚቆም ያይደለ ዓለም ተፈጥሯል። ዓለም እስከሚሰበሰብ ድረስ ሰንበት ትቀጥላለች። ሰው ይሞታል፣ ትውልድ ይሞታል፣ ትውልድ ይተካል። ሰንበት ግን ለዘላለም ጸንታ ትኖራለች። ስለዚህ ሰንበትን አክብሩ አለው ይላል። ሌላው ዘሁልቁ 28:9 ላይ በሰንበት ቀንም ነውር የሌላቸውን ሁለት የአንድ ዓመት ጠቦት አቅርበህ እግዚአብሔርን አክብረው ይላል። በሰንበት ቀን ይላል ዘውልቁ ላይ ማለት ነው። እንደገና ዘዳግም 5 ላይ ደግሞ ያው የተቀመጠው ምን ይላል? 14 ላይ ሰባተኛውን ቀን ለእግዚአብሔር አምላክ ሰንበት ነው። ሰባተኛው ቀን ከእሑድ እስከ ቅዳሜ 7 ቀን ነው። ሰባተኛው ቀን የእግዚአብሔር የአምላክ የሰንበት ቀን ነውና ቀድሰው፣ አመስግነው፣ አክብረው ቀደሳ ወአክበራ ወአላላ እምኩሎን አይደል? ቀደሳ ወአክበራ ወአላላ እምኩሎን ዕለት ከዕለታት ሁሉ አክብሯታል ለይቷታልና ሰንበትን አክብሩ፣ ሰንበትን አክብሩ። ዮም ፍስሐ ኮነ በሰንበተ ክርስቲያን። በሰንበተ ክርስቲያን ደስታ ሆነ። ምን? ዓለም ተፈጠረ። በሰንበተ ክርስቲያን ደስታ ሆነ። ምን ሆነ? ዓለም ዳነ። በሰንበተ ክርስቲያን ደስታ ሆነ። ምን ሆነ? ክርስቶስ ተነሳ። በሰንበተ ክርስቲያን ዓለም እነሆ እንዲህ ሆነ፣ ደስታ ሆነ። ምንድን ነው? ለሐዋርያት መንፈስ ቅዱስ ወረደ። በሰንበተ ክርስቲያን እነሆ መልካም ነገር ደስታ ሆነ። አይሁድ ተዋረዱ። ክርስቶስ በራሱ ኃይልና ስልጣን ተነሳ። በሰንበተ ክርስቲያን እነሆ ጌታችን መድኃኒታችን ክርስቶስ ዓለሙን አዳነ
ይህን ነው የሚነግረን። ስለዚህ ሰንበትን አክብሩ ይለናል። ይቀጥልና ሁለተኛ ነገሥት 4:23 ላይ ሰንበት እነሆ በእግዚአብሔር ለሰው ልጆች የተሰጠች ትልቅ ዕለት ናት ይላል። እንደውም ምን ይላል? ከእናንተም በሰንበት ቀን የምትወጡት ሁለቱ እጅ በንጉሥ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ። የእግዚአብሔርን ቤት በሰንበት ቀን ተገኝታችሁ ጠብቁና አስጠብቁ ይላል። ነህምያ 9:14 ላይ የተቀደሰውንም ሰንበትህን አስታውቃቸው ያክብሩ። ንገራቸው፣ አስታውቃቸው ነው የተቀደሰውን ሰንበት። ሰንበቴ ቅድስቴ እንታይረፍኩም ሁሉ ግብሬ ይቤ እግዚአብሔር። ሰንበቴ ቅድስት የተለየች ከስራዬ ሁሉ ያረፍኩባት የተነሳሁባት ዓለምን የፈጠርኩባት መንፈስ ቅዱስን ያወረድኩባት ሰንበት፣ ይችን ሰንበትን አክብሯት ይላል እግዚአብሔር ማለት ነው። መዝሙረኛው ልበ አምላክ ዳዊት በመዝሙር 24 ላይ ምን ይላል? መጀመሪያ ሰንበት የዳዊት መዝሙር፣ የመጀመሪያ ሰንበት የዳዊት መዝሙር ይላል። ይቀጥልና 38 ላይ ለሰንበት መታሰቢያ የዳዊት መዝሙር ይላል። ለሰንበት መታሰቢያ የዳዊት መዝሙር ይላል። ይቀጥልና ደግሞ አሁንም ደግሞ መዝሙር 98 ላይ በሰንበት ቀን የምስጋና መዝሙር ይላል። ስብሐ ለዕለትየ ይሴብሐከ በእንተ ኩነኔ ጽድቅከ፣ በቀን 7 ጊዜ በመዝሙር በጸሎት በምስጋና በስግደት በሲል አመሰግንሃለሁ እያለ ይናገራል ማለት ነው። ኢሳይያስ ደግሞ እንደዚህ ይለናል። 56:2 ላይ ይህን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋትን ከማድረግ የሚጠብቅ ብፁዕ ነው። ሰንበትን አከብራለሁ ብለህ በጡጫ የምትማታ፣ ሰንበትን አከብራለሁ ብለህ የምታማ፣ ሰንበትን አከብራለሁ ብሎ የሚዘርፍ የሚሰርቅ አያስፈልግም። ሰንበትን ስታከብር ራስህን ጠብቀህ አክብር ይላል። ኢሳይያስ ደግሞ 58:13 ላይ ፈቃድህን በተቀደሰው ቅኔ ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትን ደስታ እግዚአብሔርም የተቀደሰውን ክብር ብትለው፣ የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው እግዚአብሔር ያከብርሃል። ከሁሉም ነገር ርቀህ እግዚአብሔርን ብታከብረው እግዚአብሔር ያከብርሃል ይላል። ኤርምያስ 17:23-22 ላይ ከቤቶቻችሁም በሰንበት ቀን ሸክምን አታውጡ። አየው፣ በሰንበት ቀን የሚከብድና የሚያንቀጠቅጥ ወገብ የሚሰብር ስራ አትስሩ። ሰንበትን መሻር፣ የሞተ መቅበር፣ የታረዘ ማልበስ፣ የታሰረ መጠየቅ፣ የተጣላ ማስታረቅ፣ ከእንጀራ መቁረስ፣ ከልብስ ቀዶ መስጠት፣ ይሄ በሰንበት ቀን የተቀደሰ ነው። የሚያደክም ወዝ የሚያወጣ ነገር ግን አታር። ሰንበት ክብር ነውና ይላል። ይህን ይናገራል። ሕዝቅኤል ደግሞ እንደዚህ ይለናል። በሰንበት ቀን ለእግዚአብሔር የሚቀርበው የሚቃጠል መስዋዕት ነውር የሌለበት መሆን አለበታል። በሰንበት ቀን የጊዜ መስዋዕት፣ በሰንበት ቀን የአንደበት መስዋዕት፣ በሰንበት ቀን የዕጣን የላም የጊደር የበግ መስዋዕት፣ ሁሉም ነገር የምታቀርበው ነውር የሌለበት ነቀፋ የሌለበት መሆን አለበት ይለናል። እንደገና አሞጽ ደግሞ እንደዚህ ነው። ሰንበት እነሆ ሰንበት ያልፋል የምትሉ እናንተ ሆይ ይህን ስሙ ይላል። ሰንበት የምታልፈው በመጨረሻው ነው። በሰንበት ቀን ዓለሙን ፈጥሮታል። ዓለሙ የሚያልፈው በሰንበት ቀን ነው። ከዚያ ወዲህ ግን ሰንበት አታልፍም። ስለዚህ ሰንበተ አክብሩ፣ ሰንበትን አክብሩ፣ ሰናየ ግበሩ፣ መልካም ነገር አድርጉ፣ ቢጸክሙ አፍቅሩ፣ ወንድማችሁን ውደዱ። እስመ ዘአፍቀረ ቢጾ፣ ወንድሙን የወደደ እሙነ ይነስት እሴቶ፣ ዋጋውን ያገኛል። ሰንበትን አክብሩ ይለናል። እሺ ወደ አዲስ ኪዳን እንምጣ። በማቴዎስ ወንጌል 12:1 ጀምሮ በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ ይላል። ሐዋርያት ርቧቸው ነበርና በስንዴ መካከል እሸት ነው ሲያልፉ እየቀጠፉ በሉ። አይሁድ ተነሱና ሰንበትን ሻሩ። ያንተ ደቀ መዛሙርት አሉና ደቀ መዛሙርቱን በመምህራቸው በኢየሱስ ክርስቶስ አይሁድ ከሰሷቸው። የሚገርመው ነገር ዳዊት 7 ቀን ሙሉ በተራራ ሰንብቶ በ8ኛው ቀን ወደ ቤተ መቅደስ ወርዶ አቢሜሌክን የሚበላ የለህም ወይ ሲለው፣ አቢሜሌክ ለጾሙ ለጸለዩ ራሳቸውን ለጠበቁ የካህናት ምግብ እንጂ ለዓለማውያን የሚሆን የለም ማለት፣ የኔም ወታደሮች ከማንኛውም ነገር ከተለዩ 7 ቀናቸው ነው ሲለው አቀረበና እንዲበሉ አደረገ።
የሚገርመው ነገር ዳዊትና ወታደሮቹ ለመስዋዕት የቀረበውን ተረፈ መስዋዕቱን በበሉ ጊዜ ኃጢአት አልሆነባቸውም። ወዘከመ በልዐ ዘው ቁርባን ዘኢይከውኖ ለበሊ ለሱ ሊሆን የማይገባውን በበላ ጊዜ ኃጢአቱን አልተቆጠረበትም። ለምን? በእጃቸው ላይ የሚበላ ነገር ስለሌላቸው። ሐዋርያት እነሆ የዳዊት ወታደሮችና ዳዊት ኃጢአት በደል ሆኖ እንዳልተቆጠረባቸው እነዚህም በሻንጣ የያዙት በእጃቸው የጨበጡት ምንም የሌላቸው ደቀ መዛሙርት በእሸት መካከል ቢያልፉ ኃጢአት አይሆንባቸውም አልና ጌታ ሲመልስ እናየዋለን። ያውም ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁም። ይሄ ደግሞ ሌላው ነው። ምንድን ነው? በሰንበት ቀን ወይፈን ያርዱና እንጨቱን ሰብስበው ያቃጥሉና ስጋውን ከዚያ ላይ ያደርጋል። ልብ አድርጎ አሁን እንጨቱ ሲተከል መሬት ይቆፈራል። እነዚያ ካህናት መሬቱን ቆፍረዋል። መሬቱን ቆፍረው እንጨት አድርገዋል። እንጨቱን አድርገው በሬ አርደው ከላዩ ላይ አድርገዋል። መሬት የቆፈሩ ካህናትም እነሆ መስዋዕት ሲያቀርቡ በደል አልሆነባቸውም። እንኳን ስንዴ ቆርጦ የበሉት የቆፈሩት። ምክንያቱም መስዋዕቱን ለማቅረብ እንጨቱ መረብረብ ያስፈልገዋል። እንጨቱን ለመረብረብ ጉድጓድ ያስፈልጋል። ይልቁን በሬው እንዲታረድ ሲፈራገጥ የበሬው እግር ምን ያደርጋል? መሬት ይቆፍራል ማለት ነው። በሰንበት ቀን የቆፈሩትን በደል አልሆነባቸውም፣ እንኳን እሸት የቆረጡት። አቤት እግዚአብሔር! እንደዚህ ያለና መልስ አሳጣቸው ይለናል። ይቀጥልና እንዲህ ይለናል ቁጥር 18 ላይ በሰንበት ቀን መልካም ማድረግ ተፈቅዷል። ማን ያለው? ጌታ ማለት ነው። የማርቆስ ወንጌል የማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። ሰንበት ስለ ሰው ነው፣ ለሰው እረፍት ይሆን ዘንድ የተፈጠረውና ስለዚህ ሰው ሰንበትን ያከብራል፣ ሰንበት ደግሞ ሰውን ታከብራለች እና በሰንበት ቀን መልካም ማድረግ ተፈቅዷል። መልካም ማድረግ፣ የታመመ መጠየቅ፣ የሞተ መቅበር፣ ያዘነ ማጽናናት፣ የተጣላ ማስታረቅ፣ የሚበላው ላጡ መጎብኘት፣ ቆርሶ መስጠት፣ ማልበስ ወዘተ በሰንበት ተፈቅዷል። ገዳማትን ማየት፣ መጠየቅ፣ ያዘኑትን ማጽናናት ተፈቅዷል። ወላጅ የሌላቸውን ጧሪ የሌላቸውን መጠየቅ በሰንበት ተፈቅዷል። ይህን እያለ ይናገራል። የሉቃስ ወንጌል 6 ቁጥር 1 ላይ በሰንበት በእርሻ መካከል ያልፍ ነበር። ያው ነው። የሉቃስ ወንጌል 6 5 የሰንበት ማን ነው? የሰው ልጅ የሰንበት ጌታ ነው። የሰው ልጅ የሰንበት ጌታ ነው። ስለዚህ ሰንበትን እነሆ የፈጠርኳት ያመጣኋት እኔ ነኝ። ስለዚህ በሰንበት መልካም ማድረግ ተፈቅዷልና መለሰላቸው ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 10 ደግሞ ያም ቀን ሰንበት ነበረ። ጌታም አልጋህን ተሸከም ወደ ቤት ግባ አሉት። አይሁድ ግን ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። ጌታ ግን በሰንበት ቀን አልጋህን ተሸክመህ ግባ አለው። እነሱ ግን በሰንበት አልጋ ልትሸከም አይገባህም ብለው ከለከሉት። ጌታ ግን እንዲሸከም አደረገው ይለናል። ሌላው የሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል። በዚያን ጊዜ በደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበር ይላል። በሰንበት ቀን እነሆ ወደ ደብረ ዘይት ወጣና አንሳ ዲዮ ባረኮሙ ባርኳቸው ወደ ሰማይ አረገ። በሰንበት ቀን ወደ ድንግል ማርያም ማኅፀን በቅዱስ ገብርኤል አብሳሪነት የወረደው ጌታ በሰንበት ቀን በደብረ ዘይት ወደ ሰማይ አረገ። ዮሐንስ ወንጌል ምዕራፍ 3 15 ላይ አልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወደ እጓለ እመሕያው። በእሑድ ቀን በቅዱስ ገብርኤል አንደበት ወይም አንባቢነት ወደ ማኅፀነ ድንግል ማርያም በራሱ ፈቃድ የወረደው ጌታ በደብረ ዘይትም በሰንበት ቀን ወደ ሰማይ ተመለሰ ይላል። የሥጋ ዕርገት በማኅፀነ ድንግል ማርያም መጋቢት 29 ቀን በዕለተ ሰንበት ተከናወነ። የቃል ዕርገት ደግሞ እነሆ ግንቦት 8 ቀን በደብረ ዘይት ወደ ሰማይ ዕለተ ሰንበት ሆነ ይለናል። ይህ ነው የሚናገረው። ይቀጥልና ቆላሲስ ምዕራፍ 2:16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። በሰንበት ቀን መብላት ይቻላል፣ መጠጣት ይቻላል፣ ቆርሶ መስጠት ይቻላል። ዕብራውያን 4:9 ላይ እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ እነሆ ተሰጧቸዋል ይላል። ሰንበተ አክብሩ ሰናየ ግበሩ ቢጸክሙ አፍቅሩ። እነሆ ሰንበትን አክብሩ፣ መልካሙን አድርጉ፣ ወንድሞቻችሁን ውደዱ። ሰንበት እነሆ
ለሰው ልጆች እረፍት የተሰራች ናት። በሰንበት ቀን የሰው ልጅ መልካም ነገር ማድረግ፣ መልካሙን ሁሉ ማዘን፣ ማስተዛዘን፣ የሞተ መቅበር፣ ያዘውን ማጽናናት፣ ያዘነውን ማጽናናት፣ የተጎዳውን ተስፋ መስጠትና ተስፋ የቆረጠውን በተስፋ ውስጥ እንዲኖር ማድረግ፣ በየሆስፒታሉ በየጸበሉ በየሐኪም ቤቱ እየሄዱ ሰዎችም ማበረታታትና ማጽናናት፣ ለሚበሉት የሚጠጡት ላጡ ቆርሶ መስጠትና ቀዶ ማልበስ፣ እነዚህ ሁሉ በሰንበት ተፈቅደዋል። ሰንበት ሁለት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት የመጀመሪያዋ እሁድ ናት። እሁድ ማለት የምናየው ዓለም ካለመኖር መጦ የተዘረጋበት፣ ሰማይን ከላይ የዘረጋበት መሬትን ከታች የመሰረተበት ቀን እሁድ ነውና እሁድ የመጀመሪያዋ ሰንበት ናት። አምፃዬ ዓለማት፣ ገባሬ ዓለማት፣ አሐዜ ዓለማት፣ መጋቢ ዓለማት እግዚአብሔር ዓለምን የፈጠረባት ቀን እሁድ ናት። እንቀጥል። እሺ፣ ዓለምን ያዳነባት ቀን እሁድ ናት። እሺ፣ እንቀጥል። ትንሣኤ ያደረገባት ዕለት እሁድ ናት። እንቀጥል። እነሆ ወደ ሰማይ ያደረገባት እሁድ ናት። እንቀጥል። በ50ኛው ቀን ለሐዋርያት መንፈስ ቅዱስን የላከባት ሰንበት ናት። እንቀጥል። ዓለምን የሚሰበስብባት ዕለት ሰንበት ናት። ወደ ቀዳሚት እንምጣ። ከእሁድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ፣ ቀዳሚትን ዕረፍት አደረገ። የዕረፍት ቀን ይች ናት። ስለዚህ ሰንበታት አድሞም ሁለቱን ሰንበታት በዚህ በሁለቱ ሰንበታት ሕዝቦችህን ውደዳቸው፣ ባርካቸው፣ ቀድሳቸው ይላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።